ኢትዮጵያ በቅርቡ ያካሄደችው ጠቅላላ ምርጫ በሀገር ውስጥ የሚገኙ ኢትዮጵያውያንና ተቋማት ብቻ ሳይሆን በዓለም አቀፉ ማህበረሰብና በዲፕሎማቶች ዘንድ ከፍተኛ አድናቆት እያተረፈ ይገኛል። የምርጫው ሂደት በተለያዩ ሀገራት አምባሳደሮች ዘንድ ነፃ፣ ገለልተኛና ታማኒነት የተሞላበት መሆኑ ተመስክሯል። ሂደቱ ለቀጣዩ የአፍሪካ የዲሞክራሲ ጉዞ አዲስ ተስፋና መነሳሳትን የፈጠረም ነው። ኢትዮጵያ ነፃ ገለልተኛና ታማኝነት ያለው ምርጫ በማካሄዷ እንኳን ደስ ያላችሁ። የጠቅላይ ሚኒስትሩን ፓርቲም ምርጫውን ስላሸነፈ እንኳን ደስ ያላችሁ ማለት እንፈልጋለን። ቴክኖሎጂን በመጠቀም ብዙ ሕዝብ በምርጫው እንዲሳተፍ የተደረገበት አግባብ የሚደነቅ ነው። ይህ ምርጫ ለብዙ አፍሪካውያን ትምህርት የሚሰጥም ነው። ሌሎች የአፍሪካ ሀገራት እንደዚህ አይነት የዲሞክራሲ መንገድ እንዲከተሉ እንመኛለን። ለዚህ ስኬት በምክንያትነት ከተጠቀሱት ቁልፍ ስልቶች መካከል ኢትዮጵያ በምርጫው ሂደት ቴክኖሎጂን በአግባቡ ማስተናገዷ ነው። ይህም በርካታ ቁጥር ያለው መራጭ ሕዝብ ያለምንም እንግልትና በከፍተኛ ተአማኒነት እንዲመዘገብና ድምፁን እንዲሰጥ አስችሏል። ሂደቱን በቅርበት የተከታተሉ ዲፕሎማቶች የኢትዮጵያ ሕዝብ የመምረጥ መብቱን በተሟላ መንገድ የተጠቀመበትና የተሳካ ምርጫ እንደነበር አንስተዋል። ምርጫው በዲሞክራሲያዊ መንገድ የተካሄደ ነው። የተሳካ የምርጫ ሂደትም ነበር። የኢትዮጵያ ሕዝብ የመምረጥ መብቱን መጠቀሙን ማወቅ በመቻሌ ደስተኛ ነኝ። ይህ የኢትዮጵያ የዲሞክራሲ ጎዳና ለብዙ የአፍሪካ ሀገራት ትልቅ ትምህርት የሚሰጥ ነው። ሌሎች የአፍሪካ ሀገራትም ተመሳሳይ የሰለጠነ የፖለቲካ ባህል እንዲከተሉ ምኞታቸውን አምባሳደሮቹ አጋርተዋል። Once again, Ethiopia has shown that when elections are conducted in a free and fair manner, ኢትዮጵያ አሳይታለች። ነፃና ዲሞክራሲያዊ ምርጫ እንደ ኢትዮጵያ ስታደርግ ሰላም ይሆናል። ለዓለም ነፃና ዲሞክራሲያዊ ምርጫ ማካሄድ እንደምትችልም አሳይታለች። በምርጫው ወቅት ነው የመጣሁት። ይህ የሚያሳየው የሕዝቡን ዲሲፕሊንና ትኩረት አስገራሚነት ነው። ጋናም እንደ ኢትዮጵያ በዲሞክራሲ መሪ ነች። እናም ሁለቱ ሀገራት በትብብር ይህን ልምዳቸውን ማካፈል ቢችሉ መልካም ነው። ከብዙ ጊዜ በኋላ ነው አዲስ አበባ የመጣሁት። የመሰረተ ልማት እድገቱ የሚገርምም ነው። It is important that they can share their experience with other countries that require them. ኢትዮጵያ ለዓለም ማህበረሰብ ነፃና ዲሞክራሲያዊ ምርጫ ማካሄድ እንደምትችል በተግባር አሳይታለች ያሉት አምባሳደሮቹ የህዝቡን የሰለጠነ ዲሲፕሊን እንደ አፍሪካ ህብረትና ኢጋድ ባሉ ገለልተኛ ታዛቢዎች ጭምር ዋቢነት ጎልቶ መታየቱን ጠቁመዋል። Participation of the Ethiopian people, the orderly way that elections took place. በምርጫው በጣም ትልቁ ጠቃሚ ነገር ከፍተኛ ቁጥር ያለው ህዝብ መሳተፉ ነው። በምርጫው ውጤትም እንኳን ደስ አላችሁ ማለት እፈልጋለሁ። ምርጫው ሁሉን አቀፍ እድገት እንደ ሀገር እንደሚያመጣ አስባለሁ። ይህ በከፍተኛ የህዝብ ተሳትፎ የተጠናቀቀው ምርጫ የኢትዮጵያን ገጽታ በአዎንታዊ መልኩ የገነባ ከመሆኑም በላይ ኢትዮጵያ በዲሞክራሲያዊ ምህዳር ግንባታ ወደ ላቀ ደረጃ መሸጋገሯን ያረጋገጠ ሆኗል። ከአምባሳደሮቹ የተሰሙት የእንኳን ደስ አላችሁ መልእክቶችና አህጉራዊ አድናቆቶችም የኢትዮጵያን የቀጣይ የልማትና የዲፕሎማሲ ጉዞ ይበልጥ የሚያጠናክሩ ናቸው።